ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬ ምናለሽ መቲ የመረጃ ስርጭታችን አሁን ተጀምሯል። እንደተለመደው የመታሰቢያ ቅጸላ ደረጃ ያብቶል የቴክኒክ ባለሙያውን በጋራ ከእናንተ ጋር ቆይታ እናደርጋለን። ዛሬ ዋና ዋና ዜናዎችን ይዘን መተናል። አሜሪካ አንዳንድ ጠንከር ያሉ ውሳኔዎችን በኢትዮጵያ ላይ የወሰነችበት ሬዞሉሽን ይፋ ሆኗል። እሱና ሌሎችን ይዘን መተናል። አብራችሁ ቆዩ። ደረጀ እንኳን ደህና መጣህ። እንዴት ውለሃል? እንኳን ደህና ቆየሽ መቲ። እግዚአብሔር ይመስገን። ደህና ዋልሽ አንቺ? ደህና ነኝ። ያው ምዕራባውያኑ በጣም ተነስተዋል። እንዳየኸው ከሆነ ያው ደጋግመን እንደምናገረው ነው ሁሌ ጊዜ የማነሳው ምዕራባውያኑ ዝም ብለው አንዳንድ ነገሮችን አያነሱም። አንዳች ነገር የመቀየር ፍላጎት ከሌላቸው በስተቀር የኢትዮጵያን ሕዝብ እንዳለ ብዙ ወንጀል ብታደርግበት እነሱ ከወደዱት ያው በምን አይነት ሁኔታ እንደሚሸፍኑት ታውቃለህ። አሁን ግን በሩን ሁሉ ከፋፍተው ያለውን እውነት እያገላለጡት ይገኛሉ። የቢቢሲውን የምናውቀው ነው። የአልጀዚራውንም አይተናል፣ የጋርዲያን አይተናል። አሁን ደግሞ በአሜሪካ ውስጥ ሬዞሉሽን ወጥቷል። ያ ሬዞሉሽን እያንዳንዱ ኢትዮጵያ ውስጥ እየሆነ ያለውን ነገር ገሃድ ላይ ያወጣበት ነው። በገሃድ አደባባይ ላይ አውጥቶታል። መንግስት እንደውም የሚጠየቅበትን ነገር ሁሉ ወደ ጥያቄ የሚወስድበትን የኦርቶዶክስ መጨፍጨፍ ከዚህ በኋላ እንኳን ለኢትዮጵያ ለኢስት አፍሪካ ለሆርም አፍሪካ ከባድ አደጋ እያመጣ ያለ መሆኑን እና ያ ደግሞ ራሱ ለዩኤስ ገቨርንመንት ለአሜሪካው ገቨርንመንት አሳሳቢ መሆኑን ሁሉ የገለጸበት ነው። በሰፊው እንሄድበታለን። ምናልባት አንድ ቪዲዮም እንደዚሁ ኤዲተራችን ያዘጋጀዋል። ምናልባት ከሱን ጀምር ነው ደረጀ። እሺ መልካም። This morning, I had a meeting where we got to sit down with Ethiopian Christians. In Ethiopia, so many people are not paying attention, but Christians are being slaughtered in a similar way to what's happening in Nigeria. So sitting with these survivors, hearing the stories of how their families are being burned alive, how children are even being targeted, and then hearing their response to the fact that we are having this summit and the media is paying attention to Christian persecution. They say, thank you for standing with us and thank you for hearing our voice. So that connection with the survivors of persecution and their optimism that attention is finally on this issue keeps me going. ደረጀ ቀጥል። እንግዲህ ያው ሰፋ ያለ ነው ዛሬ። እንግዲህ ሲቢኤን የታወቀ ሚዲያ ነው በዓለም አቀፍ ደረጃ በተለይ በክርስቲያኖች ላይ የሚፈጸሙ በደሎችን በመዘገብ የሚታወቅ ታዋቂ ሚዲያ ነው። በጣም ተሰሚነት ያለው ነው በታላላቅ መንግስታትና ሀገራት መሪዎች ጭምር ማለት ነው። የአርሲ ክርስቲያኖች ጉዳይ ነው እንደምትሰሚው በኢትዮጵያ ላይ የተፈጸመው ጉዳይ። ይሄን ፎቶ በጣበታለሁ። ዓለም አቀፍ አጣሪዎች ገምጋሚዎች ወደ አርሲ ተልከው ነው ኢትዮጵያ ውስጥ ትናንትና ነው ሲጨንቀው ነው ይሄን ያደረገው። ሂደው ሀዘኑ አካባቢ እንዲያበረታቱና እንዲጎበኙ ያደረጓቸው ነው። ነገር ግን ከዛ በፊት ቀደም ሲል የሰማነው ዜና ተሰምቷል። በኢትዮጵያ ክርስቲያኖች ልክ እንደ ናይጄሪያ ሁሉ ታርጌትድ ሆነው እየተጠቁ ነው። በመንግስት የሚደገፍ ነው ጥቃቱ፣ ሊቆም አልቻለም። ህፃናት ሁሉ ታርጌት ተደርገዋል በዚህ ጥቃት። አብያተ ክርስቲያናት ፈርሰዋል በተደጋጋሚ ነው። ይሄ ሲደረግ መንግስት ሊቆም አልቻለም፣ ሊያስቆመው ስላልቻለ የሚል ዘገባ ነው እየተሰራጨ ያለው። ይሄን ተከትሎ መቲ እንዳልሽው ይሄን ዘገባ ተከትሎ በአሜሪካ የምክር ቤት አባል የሆኑት የጆርጂያው ተወካይ ካርተር ያወጡትና ለምክር ቤቱ ያቀረቡት ሪዞሉሽን ላይ እንደተመለከትነው አንዱ ትልቁ ጉዳያቸው እሳቸው ይሄ አርሲው ጉዳይ ነው። አንዱ እዛ በሪዞሉሽን ውስጥ ካቀረቡት መካከል ማለት ነው። ስለዚህ ምንም በሌለበት ድሆችን በማንነታቸው ልትገድሉ ትችላላችሁ። ሪዞሉሽን ላይ እንመለስበታለን። የፈለገውን ነገር ልታደርጉ ትችላላችሁ። ነገር ግን ከሁሉም በላይ የድሆች አምላክ ዝም አይልም። የድሆች አምላክ ዝም አይልም። እናንተ በማን አለብኝነት ማንንም አይጠይቀንም በላቸው እናጸዳቸዋለን እያላቸው የምታደርጉት ነገር ዓለም አቀፍ ፍርድ ቤት ያቆማቸዋል። እግዚአብሔር ዝም አይልም። ከእግዚአብሔር በታይ ደግሞ አሉ የድሆችን ጭቆና የሚመለከቱ እውነትን የሚያጋልጡ ዓለም ይመለከታል። በአሁኑ ሰዓት ላይ የሚሆነውን ነገር ደረጀ ምናልባት እዚህ ላይ እነሱ አሉ ከእግዚአብሔር በታች ደግሞ አሉ ከምትላቸው ሰዎች ውስጥ ይሄን ነገር ለዓለም ያጋለጡ ሰዎች እነዚህ ሁሉ
በጣም ከፍተኛ ስራ ነው እየተሰራ ያለው። እንደምታውቃቸው የምናውቃቸው ናቸው ያሉት። እንደዚህ አይነት ሰዎች በየትኛውም ዓለም ላይ ተበትነው መኖራቸው ዛሬ ኢትዮጵያ ውስጥ እየተደረገ ያለውን የኦርቶዶክስን ጭፍጨፋ ለዓለም በዚህ ያጋለጡ ሰዎች ናቸውና በጣም ጥሩ ስራ ነው ለማለት ያህል ነው። ትክክል ልክነሽ። ምን ልልሽ ነው በአሁኑ ሰዓት ላይ አንቺ በጣም ደካማ የሆኑት ብልጽግናዎች የሚገርመኝ ሁሌ ወይም የኤርትራ አመራሮች እነሱ እንደ ትልቅ ቱል የሚያዩት ወይም እንደ ትልቅ መሳሪያ ለነሱ ያፈና መሳሪያ ነው እንጂ ለሌላው እኮ አይደለም። በዚህ በማህበራዊ ሚዲያ ዘመን በሳተላይት ዘመን ኢቲቪ ስላፈነው ዜናው ፋና ስላፈነው የነሱ ሚዲያዎች ስላፈኑት የማይሰማ ይመስላቸዋል። በጣም ሞኝነታቸው እኮ ነው። በዚህ በማህበራዊ ሚዲያ ዘመን እንደውም እነሱ ዘገቡት አልዘገቡት ትርጉም የለውም፣ ምንም ትርጉም የለውም። እናውቃለን የአርሲ ክርስቲያኖች በተከታታይ ሲጨፈጨፉ በስህተት አንድ ቀን የዜና ሽፋን አልሰጡም። የመንግስት መገናኛ ብዙሃን ንጹሃን በሚገደሉበት ጊዜ አልሰጡም። ነገር ግን ጉዳዩ ዓለም አቀፍ ሚዲያ ላይ ከመቅረብ ያገደው የለም፣ ሊታገድም አይችልም። በእነሱ ቤት አፍነው ገድለው እያጸዱ ነው። በእነሱ ቤት ማንም የሚመለከት የለም። ቢንጫጫም ይሄ ፌስቡክ ላይ ያለው ተንጫጭቶ ዝም ይላል። እኛ እየሰራን ነው ብለዋል። ለምን ኢቲቪ አልዘገበውም? እንዳይዘገብ አድርገን ሚዲያውን ተቆጣጥረን እያጸዳን እየገደልን እንጨምራለን ነው። ኢንተርናሽናል ኮሚኒቲው አይኑ እናንተ ላይ ነው። እንመጣበታለን። ሪዞሉሽኑ ላይ ሰምታችሁታል። ቅድም እንደ ኢትዮጵያ ሁና ነው ስትናገር ስጠይቅ የነበረችው ጋዜጠኛዋን አያችኋት አይደል? ኤንቢሲ ላይ አያችኋት አይደል ያለችው? እንደ ናይጄሪያ ኢትዮጵያ ውስጥ ታርጌት ተደርገው ክርስቲያኖች እየተጨፈጨፉ ነው። ህፃናት፣ አቅመ ደካሞች፣ እናቶች እየተገደሉ ነው። እጅግ በጣም አደገኛ ነገር ነው ያለው እየተባለ ነው። አሁንም ቀጣዩ መቲከም እንዳለችው ቅድም ሚስተር ካርተር ያወጡትን የምክር ቤት አባላት ያወጡትን ሪዞሉሽን ያቀረቡትን ሪዞሉሽን በጣም ጠንካራ ነው። አንዱ ምክንያት የዚህ ጉዳይ ነው፣ የክርስቲያኖች የኦርቶዶክሳውያን ጉዳይ ነው። ስለዚህ ደም ፈሶ ዝም አይልም። ደግሞ ከሁሉም በላይ ቅድም እንደተናገርኩት የሰማይ አምላክ አለ። በስውር ሰራን የምትሉትን በሰገነት የሚያጋልጥ ተሸሽገን አፈሰስን ያላችሁትን ደም በይፋ የሚያስከፍል የሰማይ አምላክ አለ። ስለዚህ ጉዳያችሁ በኢንተርናሽናል ሚዲያ መነጋገሪያ ሆኗል። ገና በአሜሪካ ምክር ቤት ይሄ ሪዞሉሽን ካለፈ እናንተ ካለ ዋነኛው መነጋገሪያ የሚሆነው ይሄው የእናንተ ጉዳይ ነው። ከዚህም በላይ ብዙ ነገር ተደርጓል። እየፈጸማችሁ ያላችሁት በድሆች ላይ አቅም የላቸውም ባላችሁት ላይ የተሰጣችሁን ስልጣን ተጠቅማችሁ ይህን ወንጀልና በደል የምትፈጽሙ ነገር ሁሉ ነገ ጧት ከዚህ እንደማታመልጡ ማሳወቅ ያስፈልጋል ማለት ነው። ወደ ሪዞሉሽኑ ይሄዳል። ከዚህ በኋላ ሚውት ነሽ መቲ። ኤዲተራችን ያውጣልን ፔጁ ላይ በተወሰነ ደረጃ እንየው። መቼም በጣም ጠንካራ ነው። አንተም ትሄድበታለህ። በጣም ዋና ዋና ነገሮችን እንደው ሜንሽን ለመግለጽ ያህል ሚስተር ካርተር የጆርጂያ ናቸው። እንግዲህ ይህንን የሚከተለውን የውሳኔ እንትን ያቀረቡት ይህም ለክልላዊ መረጋጋት ለመሰረታዊ የሰብአዊ መብቶችን የሚጥሱና የዩናይትድ ስቴትስ ስትራቴጂካዊ ጥቅሞች በሆርን ኦፍ አፍሪካ በአፍሪካ ቀንድ ላይ እነዚህን ሁሉ የሚያበላሹ ናቸው የሚል ነው። ከባድ ውጥረቶች፣ በግጭት ምክንያት የሚመጣ የቤተሰብ መፈናቀል፣ የጅምላ መፈናቀል መባባስ ከታመኑ ዓለም አቀፍና የሰብአዊ መብቶች ድርጅቶች የተገኙ ሪፖርቶች እንደሚያሳዩት በኢትዮጵያ መንግስት ጋር የተቆራኙ ወገኖች በዓለም አቀፍ ደረጃ እውቅና ያላቸውን የሰብአዊ መብት ጥሰቶች ፈጽመዋል። የጦር ወንጀሎችን በሰብአዊነት ላይ የሚፈጸሙ ወንጀሎችና የዘር ማጥፋትን ጨምሮ ይላል። ይህን እንድትይዝልኝ ጄኖሳይድ እዛ ውስጥ ገብቷል። የዘር ማጥፋትን ጨምሮ የኢትዮጵያ ኦርቶዶክስ ቤተክርስቲያንና ሌሎች የሃይማኖት ተቋማትን ማዳከም፣ እነሱን ማጥቃት፣ በማስፈራራት በስደት ኢላማ ሆነዋል ይላል። ይህም የሃይማኖትን ነፃነትንና የኢትዮጵያን የሲቪል ማህበረሰብ መረጋጋትን የሚያዳክም ነው ይላል። በኢትዮጵያ ውስጥ ለረጅም ጊዜ የቆየ አለመረጋጋት በሽብርተኝነት መረቦች በአምባገነን አገዛዞችና በሌሎችም የውጭ ጠላቶች ሲበዘበዝና ሊበዘበዝ የሚችልና ከፍተኛ የሆነ ለአምባገኖች የስልጣን ክፍተት ፈጥሯል ነው የሚለው። እንግዲህ የዩናይትድ ስቴትስ የግብር ከፋዮች በዚህ አይነት ነገሮች ላይ መተባበር የለባቸውም እና ተጠያቂነት ያስፈልጋል የሚል ነው። ተመልሼ እመጣለሁ። አንተም ትንሽ ያው ረጅም ፋይል ስለሆነ አንተም ትንሽ
ያየሁት ነው አንቺም ስታነቢ መቲና በጣም ትልቅ ፋይል ነው የተደረገው እንዳልሽው ነው ከሁሉም በላይ የኢትዮጵያ መንግስት እየተከተለ ያለው የጦርነት መንገድ አገራችን ዩናይትድ ስቴትስ በአፍሪካ ቀንድ ያላትን ጥቅም አደጋ ላይ የጣለ ነው የመጀመሪያ መነሻቸው ምክንያቱም የአፍሪካ ቀንድ ሰላም ተናጋ ማለት የአሜሪካ ጥቅምም ተናጋ ማለት ነው ስለዚህ በጣም አደገኛ ነገር ነው የኢትዮጵያ መንግስት እየተከተለ ያለው በአፍሪካ ቀንድ አካባቢ እጅግ በጣም አደገኛ ነው እናወግዘዋለን ይላል መጨረሻ ላይ የሚያቋም መግለጫው ላይ አይተሽ ከሆነ በምስራቅ አፍሪካ ያደረገው የሰላምና መረጋጋት ጸርነት የማተራመስ ጉዳይ እንዲያቆም እናወግዘዋለን ሁለተኛው ሂውማን ራይት ላይ ያነጻጸረ ነው መታየትሽ ከሆነና የኢትዮጵያ መንግስት በራሱ ዜጎች ላይ even genocide እኮ ይላል including war crimes against humanity and acts of genocide የጄኖሳይድ አክት እያደረገ ነው የሚገኘው በራሱ ከነዚህ ውስጥ አንዱ ይላል በክርስቲያኖች ላይ የሚፈጽመው ነገር በአስቸኳይ እንዲያቆም በዚህም ላይ የአሜሪካ መንግስት ጠንካራ አቋም በጥሎ መውጣት አለበት ነው የሚለው ታች የሚያቋም መግለጫ ሁለተኛ ነጥብ የተነሳው ነው ሶስተኛው የዩናይትድ ስቴትስ ታክስ ፔየር ገንዘብ ፈንድ ለኢትዮጵያ መንግስት እንዳይሰጥ ማለት ኢትዮጵያ አሜሪካ ለኢትዮጵያ የምታደርገው ማናቸውም ድጋፍ በአስቸኳይ እንድታቆም ለሴክሬታሪ ኦፍ ስቴት በአስቸኳይ ይሄን ነገር ተግባራዊ እንዲያደርግ ይላል የአሜሪካ የውጭ ጉዳይ ሚኒስቴርም የሚመለከታቸው አካላትም ለኢትዮጵያ የሚሰጥ እንትን ካለ የተለያየ ነገር ካለ ኢቭን አቫይላብል ዲፕሎማቲክ እና ኢኮኖሚክ ቱሎችን በተመለከተ ይላል ኢንክሉዲንግ ሳንክሽንን ጨምሮ ፎሬን አሲስታንስን ጨምሮ እንዲቆም መደረግ አለበት የሚል ነገር ሌላው አምስተኛው በዚሁ ባልት ላይ የተደረገው ኢንተርናሽናል ኤንድ ኢንዲፔንደንት ኢንቨስቲጌሽን እንዲገቡ ወደ ውስጥ በተፈጸመው ወንጀል የኢትዮጵያ መንግስት የፈጸማቸውንና ያስፈጸማቸውን በተለይ በሰብአዊነት ላይ ያደረጋቸውንና በጦርነት የጦር ወንጀሎች ለመመርመር ዓለም አቀፍ ገለልተኛ አካላት ወደ ኢትዮጵያ ገብተው ምርመራ አድርገው ይፋ የሚያደርጉበት ሁኔታ እንዲመቻች ነው የሚለው አምስተኛው ነጥብ ሌላኛው የሃይማኖት ነፃነትን እንዲያረጋግጥ በተለይ የተጋላጭ ሆኑ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ በሃይማኖታቸው ምክንያት ተጋላጭ ሆኑ የማህበረሰብ ክፍሎችን የአሜሪካ መንግስት ዲፌንድ እንዲያደርጋቸው አማይ ማህበረሰቦች እንዲከላከላቸው ጥበቃ እንዲያደርግላቸው የሚል ነው ስድስተኛው ነጥብ መቲ እና እንደዚህ ያደረገ እስከ 9-10 ነጥቦች አሉ የተለያዩ ነገሮች ዋናዎቹን ካነሳናቸው ረጅም ነው እንዳልሽው ብዬ ነው ለውይይት ምናልባት ለዚህ ላይ መጀመሪያ ሬዞሉሽን ብሎ ሶስተኛው ፓራግራፍ ላይ ስታዩ ምን ይላል መሰለ whereas the government of Ethiopia has waged war in Amhara region ይላል አውጃል በአማራ ሪጅን ላይ ጦርነት አውጃል ይልና while violence ሌላ ግጭት ወይም ጥፋቶች በተለያየ አካባቢዎች ላይ ተዛምተዋል ይላል ለምሳሌ ኦሮሚያ ይልና አፋርንም ትግራይንም ኦጋዴንም እና ሌሎችንም ጨምሮ ይላል ኦልሞስት ኢትዮጵያ ምን ቀራት አማራ ክልል ላይ ጦርነት ካወጀ በኋላ ቫዮለንስ እና ሌላው እንደዚህ መጨፋጨፍ ኃይለኝነት ምን ቫዮለንስን በምን እንደምተረጉመው አላውቅም ግጭት በሚለው ነው ግጭቶች ኦሮሚያን አፋርን ትግራይን ኦጋዴንን እና ሌሎችንም ኤሪያዎች ሌሎችንም አካባቢዎችንም እየያዘ ነው እየወረሰ ነው የሚለው እና ይሄ ደግሞ ህይወትን የብዙ ሰዎችን ህይወትን አጥፍቷል የንብረት መውደምን እንደዚሁም አለመረጋጋትን የመሳሰሉትንና እንደውም በኤትኒክ በብሔር ላይ ያጠነጠነ ጥፋቶችን ቴንሽኖችን ጭንቀቶችን የመሳሰሉትና እንደውም ከዚህ በኋላ ወደ ረሃብና ወደ ትላልቅ መፈናቀል ሊያደርስ የሚችል እንቅስቃሴ ታይቷል ይላል በዚሁም ደግሞ በአለም ላይ በጣም ትላልቅ የሂውማን ራይትስ ወይ የዓለም አቀፍ የሰው ልጅ መብት ጥሰት ናቸው የሚባሉትን በአለም ላይ ዓለም የተስማማባቸውን ነገሮች ኢትዮጵያ ውስጥ እየተከሰቱ ነው ብሎ በአደባባይ የገለጸበት ነው ደረጀ ልክ ነሽ እኔ በጣም ደስ ያለኝ በጣም በጠንካራ ቃላት ነው እኛም ከዚህ በላይ አልከሰስንም እንደውም እኛ ከምናቀርበው ክስ በላይ በጣም በጠንካራ ቃላት ነው
በህዝብ ላይ ጦርነት ማወጁ የሰብአዊ መብት ጥሰት በጣም በሚዘገንን ሁኔታ መፈጸሙ የጦር ወንጀል መፈጸሙ ቅድም እንደተባለው የዘር ማጥፋት አክት መፈጸሙ የሚያወጡ ናቸው። ያም ብቻ ዘርዝሮ አይደለም የሪዞሉሽን የተቀመጠው እርምጃ እንዲወሰዱ ቅድም ያልናቸው እርምጃዎች በኢትዮጵያ መንግስትና በባለስልጣናቱ ላይ ሁሉ እርምጃ እንዲወሰዱ ጥሪዎች እየቀረቡ ነው። ቅድም እንዳልነው ሌሎች ሚዲያዎች ደግሞ እየተደረጉ ያሉትን ሁሉ እየዘገቡ የሚገኙበት ሁኔታ ላይ ነው። ምናልባት እነዚህ ሪዞሉሽንን በቁጥር ከመደርደሩ በፊት ያለው ፓራግራፍ ይላል ምን ይላል መሰለ ኢትዮጵያ አለመረጋጋት ነው whereas prolonged instability in Ethiopia ይላል። አሁን ይሄ አገር አለመረጋጋት ማለት ያው አገር እንደመፍረስ እንደማለት ነውና ኢንስቴቢሊቲ ያልተረጋጋች ሀገር መሆኗ ወደ ፓወር ቫኪዩም ማምጣቱ ብቻ ሳይሆን ለአሸባሪዎች በር ይከፍታል። ለአሸባሪዎች ከውጭ የውጭ ኃይሎች መጥተው አገር እንዲያፈርሱ ወይንም ደግሞ የተወሰኑ አካላት ብቻ ከባድ የሆነ የበላይነት እንዲያመጡ በሩን ይከፍታልና በጣም አሳሳቢ ነው ብሎም ይሄንንም ያስቀምጠዋል። ትክክል። ያው በመጀመሪያው አብሮ የተቀመጠ ነው which means ሆርኑ አካባቢ ኢንስታቢሊቲ ከተናጋ የቀንዱ አካባቢ ከተናጋ መጀመሪያ ላይ የሀገሪቱን የአሜሪካን ጥቅም ጋር የሚያያዝ ነው። ይሄ ከመጀመሪያው ነጥብ ጋር የተያዘ ነው። የዛ አካባቢ መናጋት ካለ የአሜሪካ ፖሊሲ ይላል እኮ ሲዘረዝሩት ታች ላይ አሜሪካ በሆርኑ በአፍሪካ ቀንድ ወንዳት ግን ሰላም ነው የምትፈልገው። የአካባቢው ሰላም እንዲሆንላት ትፈልጋለች ለጥቅሟ። ስለዚህ እዚህ አካባቢ ያለውን ኃይል የምትፈልገው ምንድነው? ሁሌ እንደምንለው አቅም ያለው ኃይል ትፈልጋለች። አካባቢው ሊያረጋጋ የሚችል ሰላማዊ ኃይል ትፈልጋለች። እዚህ አካባቢ የሚኖረው ነገር ያን ወደ ሰላም የሚወስድ እንዴ ዝም ብለው እኮ አይደለም ያኔ ኖቤል ሽልማት ብለው እኮ ሲሉ እውነት መስሏቸው ነው። በቃ እዚህ አፍሪካ ቀንድ አካባቢ ያለን ጥቅም ይከበራልን ብለው እኮ ነው እኮ ምዕራባውያኖች። በቃ እዚህ አካባቢ ያለው ኤርትራና ኢትዮጵያ ነበር በዋነኝነት የተጣሉት። እንደዚህ የሚል አዲስ መሪ ከመጣ እዚህ ሱዳኖችን አስታርቃለሁ ብሎ ሁሉንም የሸወደበት ማለት ነው። በቃ ሰላም ነው የምንፈልግ። አሁን ግን ምንድነው አሉት? በተቃራኒው እያናጋው ነው። ያ ኖቤል የወሰደ ተቅለስልሶ አጎንብሶ ሳቅ ብሎ ኖቤል የወሰደ መሪ ዛሬ የአካባቢውና የአፍሪካ ቀንድ ጸር መሆኑን አወቁ። ስለዚህ ምንድን አደረገ? እንደዚህ ሁሉ የጠቀሷቸው ሁሉ እርምጃዎች እንዲወስዱ እየተደረጉ ነው፣ እየተጠየቁ ነው፣ ሚዲያዎቻቸው እየዘገቡ ነው። ይሄ ነገር ግን ሲመጣ መቲ ሁሌ ነው የምልሽ፣ ለምንድን ነው ሌሎች አካባቢ ትንሽ ነገር ኮሽ ሲሉ እንትን እያደረጉ የእኛን ነገር የዘነጉት እንል ነበር። ብዙ ጊዜ እንላለን። ብዙ ጊዜ ለምንድን ነው ያን ሆነው? መቲ ሁሌም እያሸነፍሽ ካልወጣሽ ጠንካራ ኃይል ከሌለ የሚገዳደር ኃይል ከሌለ በአካባቢው ብንጫነው ባንጫነው ያንን መንግስት የበለጠ አካባቢው ነው የሚተራመሰው ብለው ዝም ነው የሚሉት እንዳላዩ። ይህን ነገር እያወጡ ያሉት ዝም ብለው አይደለም። ኢትዮጵያ በጦርነት እየታመሰች ነው፣ አማራ ህዝብ ላይ ጦርነት ታውጇል ብሎ አንድ የአሜሪካ ምክር ቤት አባል እንደዚህ አይነት ሲያወጣ ዝም ብሎ ያወጣ እንዳይመስል አገሩንም ዲፌንድ ለማድረግ ነው። ከዚህ በኩል ያለውን ፓወር እየተመለከቱ ነው እነሱ። እያሸነፍሽ ስትመጪ፣ እየነቃሽ ስትመጪ፣ እየተደራጀሽ ስትመጪ፣ እየጠነከርሽ ስትመጪ ነገ ጧት ኃይል ተረካቢ መሆንሽን ሲመለከቱ ወይም ነገ ጧት ለውጥ አይቀሬ መሆኑን ሲመለከቱ ይመጣል ብለው ከሚያስቡት ነገር ጋር ራሳቸውን ከወዲሁ መንገድ መጥረቅ ይጀምራል እነሱ። ወይም ሌላው ቢቀር ድምፅ ይሆኑሻል አንቺ ጋር ነው የሚደረገውና እኔ በጣም ትልቅ ነገር ነው። እኛም እኮ ከኛ በላይ እኮ ነው እያሉ ያሉት እኮ አሁን እኮ ዶክመንት ላይ ወራሲልና ዩናይትድ ስቴትስ ታክስፔየርስ ዶላር should not support ነው የሚለው this regime። ይሄንን ሪጅም በምንም ተአምር እንደዚህ አይነት ጦርነትን ሲስተማቲክሊ ጦርነትን የሚፈጥር እንደዚሁም ሂውማን ራይትስ የሰብአዊ መብት ጥሰትን እንትን የሚለውን የማያከብረውን እንደገና ደግሞ የሃይማኖት ፐርሲኪዩሽን ሃይማኖት ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃት የሃይማኖት ጥቃትን የመሳሰሉትን ነገር የሚያደርገውን አካል እንደዚህ አይነቱን ገቨርንመንት እንደዚህ አይነቱን መንግስት ታክስፔየርስ መኒ ሰፖርት ማድረግ የለበትም፣ መደገፍ የለበትም። ስለዚህ እንደውም ኮንደምን ነው ማድረግ ያለብን ነው የሚሉት። እንግዲህ አሁን ተጠያቂነትን ኮንደምን ነው ማድረግ ያለብን። ምንድነው የሚለው? በኮንደምን the government of Ethiopia for undermining peace ሰላምን በማጥቃት ሰላም እንዳይጠፋ በማድረግ ስቴቢሊቲን
መረጋጋትን እንዲሁም ደግሞ የህግ መከበርን በተለይ በሆርን አፍሪካ በአፍሪካ ቀንድ ላይ የህግ መከበርን የመሳሰሉትን ነገር ለነዚህ ሁሉ ትሬት ስለሆነ እነዚህን ሁሉ አቢዩዝ የሚያደርግ ስለሆነ ይሄንን መንግስት ያው መደገፍ የለብንም እንደውም ኮንደምን ማድረግ ነው ያለብን ማውገዝ ነው ያለብን የሚል ነው እና እንደዚሁም በተጨማሪም ያው ያለው ነገር በጣም ኮንሰርን ያደርገናል በጣም ያሳስበናል የመሳሰሉትን ብለው እዛ ውስጥ ነው እንግዲህ ቅድም እንደነገርኩት ዎር ክራይም አሁን ተጠያቂነት ይላል ወደ ፔጁ ላይ ተጠያቂ ማድረግ አለብን አካውንታቢሊቲ ፎር ዶስ ይልና ሪስፖንሲብል ፎር ግሮስ ቫዮሌሽን of internationally recognized human rights including war crime ይላል ያ ማለት በጦር ሜዳ ላይ ወንጀል መፈጸሙን ሴቶች መደፈራቸውን እንደዚሁም በድሮን ንጹሃን መጨፍጨፋቸውን እውቅና የሚሰጥ ዶክመንት ነው crime against humanity ንጹሃን ላይ የተነጣጠረ ሂማኒቲ ላይ የሰው ልጅ ላይ ያነጣጠረ ጥፋትን እና acts of genocide አሁን ደጋግሜ የምለው ለዛ ነው በዚህ ደረጃ መንግስት በጄኖሳይድ በዘር ጭፍጨፋ ይሄን ያህል እውቅና ተሰጥቶ በአደባባይ ከተጠየቀ I think ብልጽግና is going down ከዚህ እድሜ ያለው ለማለት በጣም በጣም አስጊ ነው እንኳን ደግመን ስናገር ነበር እየተደረገ ያለው ነገር ብቻ ሳይሆን አክቱ ራሱ ልክ ናቸው እኮ ትናንት ነው ከትናንት ወዲያ ጠቅላይ ሚኒስትሩ አደረግነው ባለው ንግግር ጠላቶቻችንን አደ እንደ ጸጉር ቅማል እናራግበው አክት ኦፍ ጄኖሳይድ ማለት ይሄ በቅማል ኮክሮች ዘበደንትን ውስጥ ሩዋንዳ ውስጥ በረሮ እያሉ ነው የሚያደርጉትና ይሄን እያለ ነው ሰው እያስጨፈጨፈ ያለው እዚህ እኛም ጋር ማለት ነው ይሄ ነው አክት ኦፍ ጄኖሳይድ ማለት ይሄ ነው በአማራ ክልል የተፈጸመው መቼም የናቶች ደደፈር የግድያ በሰራዊት ክራይም ዋር ክራይም ማለት እሱ ነው ዋር ክራይም እና ክራይም አጌንስት ሂዩማኒቲ እነሱ በደንብ መዝግበው ይዘውታል ከዛም ባሻገር እንደነገርኩሽ ነው የቀንጅብ ምናምን ጃውሳ ትንኞች አይተሽ ትናንት ደግሞ ቅማሎች እነዚህ አክት ኦፍ ጄኖሳይድ ናቸው ስለዚህ እነሱ ተመዝግበዋል ዛሬ እንደዚህ እያለ ሲናገር ትናንትና ነው ከትናንት ወዲያ ቅማል ሲል ሼር እያደረጉ የሚያጨበጭቡት ሁሉ እንደነገርኩሽ ነገ ጠዋት ይቺ ተጠያቂነት አለች አዎ አጨብጭባችሁ በፌክ አካውንትን በምንም በለው እያላችሁ ወደ ገደል ተሰጡ ይችላልላችሁ አድራጊዎቹና ግን አስደራጊዎቹ ከመጠየቅ አይድኑም ነው በዋነኝነት ግን በዚህ ሁሉ ላይ የምናተኩርበት ቅድም ያልኩሽ ነገር ጠንክረህ ሰርተህ አንድነትን አጠናክረህ አደረጃጀትን አጠናክረህ በሁሉም አቅጣጫ ሁሉም እንደያቅሙ ጠጠር መወርወሩን ከቀጠለ ከዚህ በላይ ገና እንመለከታለን በእኛ እድሜ እናውቃለን በኢትዮጵያ ውስጥ በጣም አጠፉ የተባሉ መሪዎች ፍርድ ላይ ቀርቡ አሁን ግን እንመለከት እንችላለን በግብጽ ያየነው በሱዳን ያየነው በአገራችን ላይ ይችላል ምን ከሆነ ከተጠናከርክ በዚሁ ከቀጠልክ ከበረታህ ይሄ ነገር አይቀርም እና በዚህ ደረጃ ዓለም አቀፍ ማህበረሰብ ብቻ ሳይሆን በአሜሪካ ምክር ቤት ውስጥ ያሉ ሴናተሮች ጭምር የምክር ቤት አባላት ጭምር በዚህ ደረጃ አብረው ሲነሱ የበለጠ ሞራል ሊሰማ ይገባል ይሄን ነገር ያደረጋችሁና ያስደረጋችሁ የምትጠየቁበት ጊዜ ሩቅ አይደለም ከኛ በኩል የሚጠበቀው እንዳልኩት ቅድም ወደ ላይ እየጸለይን በዚህ በኩል ደግሞ ከኛ የሚጠበቅበት ነገር ጠንክረን ማድረጉ ላይ መበርታት አለብን የሚለውን ማስተላለፍ ያስፈልጋል መልካም ምናልባት የተወሰኑ መረጃዎች እንድናስተላልፍላቸው የተላከልን መረጃ አለ መቲ ሰሞኑን ደግሞ ገቢዎች የሚባሉ ጉዶች በሁሉም የንግድ ተቋማት እየዞሩ የንግድ ፈቃድ ወረቀቱን ወይ ማስረጃውን በፍሬም በመስታወት አድርጋችሁ ካልሰቀላችሁ 100,000 ብር ቅጣት ትቀጣላችሁ እያሉ ነው በተጨማሪም ሌላ ውሳኔ ያስተላልፈዋል እሱም ማንኛውም የንግድ ፍቃድ ያለው ሰው ቢሰራም ባይሰራም ባያተርፍም በአመቱ መጨረሻ ላይ 12800 ብር እንዲከፍል ተወስናል የሚገርብ ጊዜ ላይ ነው የደረስነው ፈጣሪ ብቻ ይድረስልን የሚል መረጃም ደርሷል ይሄው እንደዛ ነው ምን ይባላል እውነት እኮ ነው አንዳንድ እየሆነ ያለው ነገር እንግዲህ የነዳጁንም ነገር የሰማኸው ነው ዛሬ ወጥቷል እንደውም የሆነ ኢንተርቪው ላይ ይሄን ያለ የሚጋነን ጭማሪ አላረግንም ሰው እየጮኸ ሰው ጥሩ ነው መጮህ በዚህ አጋጣሚ አሁንም እንደውም ቻሌንጅ ሊጀመር ነው በዚህ ጉዳይ ላይ እና ሰው እየጮኸ ስለሆነ አረኛ እና አላረግንም የሚል ማስታወቂያ ወዲያው ደግሞ እንደገና የነዳጅ ዋጋ ማሻሻያ ተብሎ 129 ብር ከምናምን ሆኗል እንግዲህ ከ130 ብር ቀንሶ ይሆን እንደዚህ ያሉት
ዳላቀም ህዝቡ ግን እባካችሁ በቃ አሁን የመጨረሻ ነው ከዚህ በላይ መኖር አንችልም ብሎ በአደባባይ ተናግሯል። እንደውም ቻሌንጅ እንጀምራለን ብሏል። ሌላው ወደ ታህሳስ 6 አካባቢ የተዘዋወረ የሕክምና ባለሙያዎች ካምፔን እንደገና ይጀመራል የሚል ነገር አለ። በዛ ሂደት ላይ መምህራንና ሌሎችም አካላትም እየተነጋገሩ እንደሆነ ሰምተናል። ደረጃ የነዳጅ ጉዳይ ሪፖርተርም ዘግቦት ዛሬ ተመልክቻለሁኝ። ዛሬ ነበረ ሰሞኑ ስናሳይ ነበር። ትናንት ከትናንት ወዲያ ሰልፍ አይተሻል መቼም የለም እየተባለ ዛሬ ነበረ አንድ ይጨምራል የተባለው 30% ማለት ነው ታክሱ። ዛሬ የሆነ የነዳጅ ምናምን አስመጪ ዳይሬክተሩ እኛ ከገንዘብ ሚኒስቴር አልደረሰንም ይጨምራል የተባለው ነገር አሁን አይጨምርም የሚጨመር የለም የሚል መግለጫ ሰጥተዋል። ሪፖርተር እኔ በጧቱ የዜና ወጃም እኛም ዘግበናል። መልካም በጣም ሰው ሲቃወም ነበረ፣ አሽከርካሪዎች ሲቃወሙ ነበር። ትናንት አንቺ ራሱ እንዳሳየሽው እነ ሰዓሊ ቸርነት ሳይቀሩ እንብላበት እንደው ምግባችን አትንጠቁን መብያችን ሁሉ እያሉ እየተናገሩ ነበረ። ስለዚህ ምንድነው አልደረሰንም በሚል ነው ዛሬ እንትን ያደረጉት። መልካም ካልጨመሩ በጣም መልካም ነው። እኔ በዚህ ከቀጠ አንጨምርም ካሉ እኔ ግን ያልኩት ለመሰለሽ አልደረሰንም ነው ያሉት ዳይሬክተሩና እንደዚህ በማህበራዊ ሚዲያ ሲወራ የነበረው ህዝቡን ብሶት ውስጥ በማስገባት ይሄን ምክንያት ማድረግ የደበቃችሁ ተጠንቀቁ ምናምን የሚሉ መልእክት አስተላልፈዋል። ምንም የሚጨመር የደረሰ መልእክት የለም ይላል። እኔ እንደው እንደዚህ አዘናግተው የዱርዬ ነው አሰራሩ ይሄ አገዛዝ ለጫቸው ሁኔታ ሳየው የዛ አይነት ነገር ሸተተ ይዘብለው እስካሁን የደረሰን መልእክት የለም ነው እንጂ የሚለው እሱ አይጨመርም የሚል ጋራንቲ አይሰጥም ናቸው መግለጫቸው። ወጣ እኮ እንደዛ ያሉና ቤንዚን 129.12 ኬሮሲን 129.12 ነጭ ናፍጣ 129.12 ያውን በኩል ደረጃ አድርገው እኮ አወጡት እኮ እሱን ነው እያየን ያለ ነው። ስለዚህ የተወሰነ ፐርሰንት ጨምሩ 30 ቀረ ማለት ነው። ይሄንን ጨምረናል ማሻሻያ ነው። 122 ነበር አሁን 129 ከሆነ ቤንዚን እንዳልሽው አሁን ወደ 15% የሆነ ነገር ጨምረዋል ማለት ነው። 10% ምናምን አካባቢ እንደዛ እያደረጉ ነው ማለት ነው። ወይ ያኛው ተጋነነ ብለው ሰግተው ይሆናል። ግን እኔ በዚህም ከቆመ ጥሩ ነው የምለው። ምክንያቱም መግለጫ አሰጣጣቸው ዳይሬክተሩ ምንድነው የሚለው እስካሁን ለኛ የተላለፈ ነገር የለም ነው እንትን የላቸውም አቅም የላቸውም የመጨመር የመቀነስ የተባለው ማስፈጸም ነው። ከመግለጫቸው እንደተረዳሁት አልታዘዝንም ነው ያሉት እንጂ አልታዘዝንምና የመጣ ትዕዛዝ የለም ሰርኩላር የለም ነው የሚሉትና እንመለከተዋለን። እሱም በተመለከተ እንደው ሌላ ግን መቲ እስኪ እንደወጣ ብለን አንድ ነገር እንመልከት ከመሄዳችን በፊትና እንደው ስርዓቱን የሚያሳያል ብዬ ነው። ሀብታሙ ደራሲ ሀብታሙ 9 ነው 7 መጽሐፎችን የደረሰ ታላቁ ተቃርኖ አስኮላ ምናምን የተባሉ እንደውም ይሄ ታላቁ ተቃርኖ በተለይ ስለ ኢትዮጵያ ፖለቲካ ጥልቅ ነገር የሚያስነብብ ነው። ችግሩ ከስር መሰረቱ ጀምሮ እና በጣም ጎበዝ ደራሲ ነው። 7 መጽሐፍ የደረሰ 8-9 መጽሐፍ የደረሰ ሰው እንኳን 1 እና 2ም የደረሰ ሰው እንግዲህ አንቺ በምትኖሪበት እኛ ባለንበት ቦታ ላይ ኢቭን እዚህ ሀገር እንትን እንዳላቸው ታውቂያለሽ። አርቲስቶች መንደር እንዳላቸው ሰፈር አላቸው ለብቻቸው የሚመራቸው መንግስት ቦታ አለ። ይሄ ዛፎች አሉበት አካባቢ ቻቸው በዛ አካባቢ እንዲጽፉ እንዲስሉ ምናምን እንትን የተባለ ወጣ ያሉ በምን ሁኔታ ላይ እንደሚኖሩ ሁላችንም እናውቃለን። ያው ሁሉም ቦታ ባይሆን የተወሰኑ ሀገሮች እስከዚህ ድረስ ክብር ይሰጣሉ። ለምን እንዲህ አይነት አርቲስት የተከበረባት ሀገር ፈጣሪ ማለት ነው አርቲስት ማለት የተከበረባት ሀገር ትልቅ ደረጃ ትደርሳለች። ለምን በስራቸው በውጤታቸው ብዙ ለሀገር የሚጠቅም ነገር ያስተዋጽኦ እንደዚህ አይነት ነገር ሲመቻችላቸው ሀገር ነው የሚጠቅሙት ተብሎ ስለሚታሰብ ማለት ነው። ኢትዮጵያ ዛሬ የሰማነው የሱ እንግዲህ ይሄ ደራሲው ፎቶ እየተሰራጨ ነው በአሁኑ ሰዓት ላይ ኤዲተራችን ፎቶውን ፎቶ ኤዲተራችን ፎቶውን እስከዛ የተነጋገርን ያዘጋጅልናል ያዘጋጀዋል እሱ እና ደራሲው የምሳ ፕሮግራም አለ መሰል ምሳ ምግብ መብላት ለማይችሉ ኢቢኤስ ቴሌቪዥን የሚሰጠው የምሳ ፕሮግራም አለ እና እዛ ሄዶ ምሳ ተቀብሎ የሚበላው ማለት ነው። እንደማናቸውም የኔ ብጤዎች ምሳ ተቀብሎ ሲያመጣ የሚታይ ነገር ነውና እስኪ እኔ ልክለታለሁ ፎቶግራፉን። እንደው ወይ ኢትዮጵያ ሀገሬ እሱስ ምን ይሰማው ይሆን?
ደራሲ ሀብታሙ አለባቸው ምሳ ተቀብሎ ሄደ ለምሳ መብያ ያው እንትን እንደሚረዱት ሰዎች ተብሎ ፎቶ እንግዲህ በፍቃዱ ሳይሆን እንዴ ለምን አነሱት እያሉም አንዳንዶች እየተከራከሩ ነው። ግን ብዙዎችን አስደንግጧል። ብዙዎች በአሁኑ ሰዓት ላይ እየተነጋገሩ ነው በጉዳዩና እንደው መቲ ምን ትያለሽ አንቺ? እኔ በጣም ነው ልቤ የተሰበረው። ግን ከዛ በላይ ግን ጓደኛ የጻፈችውን ላካፍል። ቲጂ ናት የጻፈችው እና ምን ትላለች? ይድረስ ለኢቢኤስ የመዝናኛ ዝግጅት አዘጋጆች ትልና ይህን መልእክት አድርሱልኝ ትላለች። ምሳ ካበላችኋቸው ሰዎች መካከል የታላቁን ሰው የትዝታችንን ባለቤት ሀብታሙ አለባቸውን ማንነት አውቃችሁት ይሆን? ስለ አውሮራ፣ ስለ የቄሳር እንባ ከኛ ጋር የምትጋሩት አንዳች ታሪክ ቅንጣቢ ትዝታ የላችሁም ይሆን? ታላቁ ተቃርኖ፣ የሱፍ አበባን ወይንም 8 ወይንም 9 መጽሐፎችን ባልሳሳት ባታነቧቸው እንኳን የስማ በለው ቅሪት ውስጣችሁ አልተቀመጠም ይሆን? አለመደንገጣችሁ አስደንግጦኛል፣ አለመሸበራችሁ አስገርሞኛል። ምን ገጠመ አላላችሁትም ወይ? እንደማንም ሰው እንደምንም ምሳ ቀብላችሁ ደግሞ ወደ ሌላኛው ተራ ዞር አላችሁ? እንደ ዘመናችን ቲክቶከሮች ለመኪና ባይታጭ ለምስጋና ባንጠራው እንኳን እንደ ተራ ሰው የሚቆርሰው ቁራሽ ፍለጋ መንከራተቱን አደባባይ ባታሰጡት ምን ነበረበት ይልና ምልክት የሚሆኑ ያልተዘመረላቸውን ታላላቆቻችንን በዚህ መልኩ ማየት ብዙዎቻችንን እንደ ማህበረሰብ ያልገባችሁ እንደሚሰብረን ያልገባችሁ በምን ስሌት እንደሆነ አልገባኝም። ቢሆን እንኳን በክብር ምን ገጠመ ሊባል ሲገባው ለምን አሁን ሀብታሙን ለቁራሽ ጉርሻ ሳይሆን ምን እንደገጠመው እንድናውቅ ደግማችሁ ጥሩልን ብለዋል። እኔ ደግሞ አሁን አንተም ጋር ስንነጋገር ነበር ወይ ባይጠሩት ይሻላል፣ ይሄን የሚያክል ታላቅ ሰው በእንዲህ ደረጃ ተዋርዶና ወድቆ ባይታይ ይሻል ነበር የሚል ቁጭት አድሮብሃል። ያው ውርደት ነው። እኔ ግን እንኳን ታየ ባይ ነኝ በሁለት ነገሮች። አንደኛ እሱ አፍሮ ሰው ፊትም ላለማስቸገር ብሎ ወድቋል። በቃ ራሱን ችሎ ወድቋል። ስለዚህ ሌላው ማህበረሰብ አይቶ እንዲያግዘው እድል ይሰጠዋል። ሁለተኛውና ዋነኛው ነገር በኢትዮጵያ ውስጥ አንድ ሰው ይህን ሁሉ መጽሐፍ ጽፎ ለትውልድ አገልግሎ ጎዳና ላይ ወድቆ ከለመነ ቤትም መሄድ አያስፈልግም። ምንም ሮኬት ሳይንስ አይደለም። ኢትዮጵያ ያለችበትን ነገር የምንመራበትን መርህ የፖለቲካ፣ የኢኮኖሚ፣ የማህበራዊ ሲስተማችን ቁልጭ አድርጎ የሚያሳይ ነው። ይሄ ደግሞ ውድቀት ይባላል። አየህ፣ አዋቂዎች ጎዳና ላይ ይለምናሉ። መሀይሞች እና ደደቦች እና ሌቦች ደግሞ ቤተመንግስት ውስጥ ቁጭ ብለው ሰው ይገላሉ። ይህንን እስከ መቼ እንደምንፈቅድ አላውቅም። በቀጠለ ቁጥር ሙሉ በሙሉ ኢትዮጵያ አለኝ የምትለው ለሀገር የሚጠቅም ሰው ሁሉ እየጠፋ በመሀይሞች እና በደደቦች እያለቀሰች ትኖራለች ማለት ነው። ይሄን የሚያሳስበው የሚያነሳው የለም፣ የሚጠይቀው የለም፣ ወዴት ነህ የሚለው የለም። በቃ ምንም የለም። ተቋም የለንም። የኢትዮጵያ ደራሲያን ማህበር ምን አሁን ይሰሙኛል፣ አውቃቸዋለሁ፣ ያውቁኛል። ሌሎችም አካላት በዩኒቨርሲቲ ውስጥ በምናምን ያሉት የለም እኮ ስለሌለን እኮ ነው። የታሪክ ትምህርት እና የመሳሰሉ ነገሮች እየተቀበሩ መጥተዋል። እሱን ተው። የሳይንስ ትምህርቶቻችን እኮ ከዚህ በኋላ እኮ አይኖርም እኮ፣ እያየን እኮ። ዩኒቨርሲቲ ለመግባት እኮ ከዚህ በኋላ አንድ ኢትዮጵያዊ እኮ ገንዘብ ሊኖረው ያስፈልገዋል። ራስ ገዝ ከሆኑ ጊዜ ጀምሮ ራስ ገዝ ሆነዋል። ከዛ በኋላ በቂ ባጀት ስለሌላቸው እያስከፈሉ ነው። ስለዚህ ስንቱ ደሃ ነው ከፍሎ መብላት የማይችል ማህበረሰብ ከፍሎ ይማራል ብለን መቼም ራሳችንን አናሞኝም። ስለዚህ ጣፈንታችን ትምህርትን ማባረር ነው፣ ትምህርትን ማዋረድ ነው። ከዛ አገራችን ያው ከዚህ በታች ወዴት እንደምትሄድ አላቅም፣ ለማሰብም ይከብደኛል። ግን ወደዛ ነው እየሄድን ያለን፣ ወደማናውቀው ሌላ ተጨማሪ ጨለማ ውስጥ ነው። እና ይሄ ማህበረሰቡ ደንገጥ እንዲል ቢያደርግ ደስ ይለኛል። ደንገጥ ብለን እንዴ እነዛ ታላላቅ ሰዎች፣ እነዛ መምህራን፣ እነዛ ጀግኖች ለሀገራችን አይን የገለጡ የት አሉ ብሎ ቢፈልጋቸው ኖሮ ጥሩ ነበረ። ዛሬ ሰግጥና ፈምስ በሚል አይዲዮሎጂ ወዴት እንደምንሄድ እንግዲህ ለትውልድ ትችዋለሁ። እኔ ግን ኢትዮጵያ ይቺ ናት፣ በቃ ይቺ ናት አሁን ያለችው። እኔ እንደው ስመለከተው ፎቶን አስተያየቱን እስኪ እንደው ይሄን መጽሐፍ የጻፈ ሰው ይሄን ተቀብሎ ሲሄድ በትኩረት በትዝብት የሚያይ ነው የሚመስለው እኮ ተቀብሎ ይሄንን
ታዝቦን ዝም ብለሽ ተመልከቹና ታች ያሉ መጽሐፎች አድማጮቻችን ወደ 9 መጽሐፎች ደግሞ ዝም ብሎ መጽሐፍ አይደሉም በጣም ምርጥ መጽሐፎች ናቸው ታላቁ ተቃርኖ ጉልጥምት እንፍሽፍሽ አስኮላ አውሮራ ስፋባ ምናምን እነዚህን ያበረከተ ሰው እስኪ ተመልከቱት ተቀብሎ የኔ ብጤዎች ጋር ሆኖ ምሳ ተቀብሎ አተኩሮ እየተመለከታቸው የሰጡት ፎቶ እያነሱት እየሄደ ነው እና በእንትን ውስጥ ባይን ውስጥ ያለው ትዝብት ራሱ ዝም ብላችሁ ተመልከቱት በአሁኑ ሰዓት ላይ መቲ እንዳለችው ነው ስማቸውን አስተካክለው መጻፍ የማይችሉ ትልቅ ሹመት ተሰጥቷቸው አላወራውም ጀነራል ባጫ ደበሌ መጽሐፍ ጻፍኩ ብለው ከትናንት ወዲያ ያሉትን አንድ አምባሳደር የሚባል ዳባ ደበሌ አይተሽው ከሆነ የጻፈውን ወጥቶ ነበረ በጣም ጥሩ ስራ ሰሩ ብሎ እንግሊዝኛ ለማድነቅ የጻፈው ጽሁፍ ሰው እየሳቀበት ነበር ፌስቡክ ላይ አንድ መስመር ኮመንት ማድረግ የማይችሉ ሰዎች ባለስልጣን ብለው መቲ እንዳልሽው ቤተመንግስት ገብተው ሀገር ሲዘርፉ ህዝብ ሲዘርፉ በተንደላቀቀ እንትን ላይ እንደፈለጉት ሲሉ ለሀገር ያበረከቱ ትልቅ ስራ የሚሰሩ ዕውቀት ያላቸው ግን ተገፍተውና ተወሩረው የኔ ብጤ የሆኑ ናቸው እንዳልሽው ዛሬ መኪና የሚገዙ የሚያስገዙ ሌላ ነገር የሚያደርጉ ምን መሆን አለባቸው መደደብ መፈመስ ምናምን መሰገጥ አለባቸው ያ ነው እየተባለ ያለው ሰግጥ ፈምስ ይባስ ተብሎ የሃይማኖት መሪ ሰባኪ ነን የሚሉ ሁሉ ሰምተሻል አይደል እነዚህ ይውጭፋ የሚባለው ትናንት ነው ያለው ደራርበ ሰግጥ ነው ሰግጥ ፈምስ አዶናይ ፈምስ እያለ እኔ እኮ የሚገርመኝ አንዳንዴ ለምንድን ነው ሰው የሚበዛበት ቦታ ላይ ሁሉ ያደን የሚሉት እንዲህ አይነት ሰዎች እንዴ የሃይማኖት መስመር ይዘናል ብላችኋል እኮ አይደል እንዴ አሁን ደግሞ አዶናይ የሚባለው ልጅ ነጠቀን ሰው ኦዲየንስ ብላችሁ እሱ ጋር ለመግባት ፈለጋችሁ እንዴ ለመተዋና ያለማት እንዴ በጣም እኮ ነው የሚገርመኝ እኮ ኢየሱስን እንሰብካለን ብላችኋል በየት ቦታ ላይ ነው ወንጌል ላይ ሰግጥ ፈምስ የሚል ያን ነገር እናደርጋለን ብላችሁ እንትን አላችሁ ሰሞኑን ደግሞ ቢዝነስ ነው እናንተ አያችሁ እዚህኛው ላይ ቢዝነስ ሞቋል መሰላቸውና ስሙን እኮ እየጠራ ነው እኮ ቢያንስ ደግሞ በእምነት አይመሳሰሉም ሁለቱ አዶናይ ጋር ማለት ነው አዶናይ ያለው ፈምሱ ሰግጥ ምናምን እያለ ከአንድ አማኝ ነኝ ከሚል ወንጌል የማይሸት ንግግርን ፕሮሞት እያደረገ ኢንዶርስ እያደረገ ትናንትና ተመለከትኩት እስኪ እንዲያልፋ ሰው በበዛበት ቦታ ላይ አለናት በሉ እስኪ እንዴ ሁሉንም እናያዘው እንቆጣጠሩ ብዙ ነገር አደረጋችሁ አይደል እንዴ በመጽሐፍ ስም በወንጌል ስም በምናምን ዘይቱን ሸጣችሁ ምን አደረጋችሁ ብለነው የሚቆጣጠር አካል ስለሌለ ይሄንን ስፍያ ግመል ይዋጡ መርፌ የሚያገኑ ስለሆነ ትልቅ ወንጀሎችን እንደዚህ አይነት ሰዎች እየተው ስንት ጉድ ተሰርቶ ተራ ወንጀል እንደዚህ ያዙትን አሰርናቸው እያለ የሚቀድድ ፖሊስ ነው ያለው ኢትዮጵያ ውስጥ ማህበረሰቡን ያደዩ የዘረፉ መድኃኒት ተፈውሳችኋል እያሉ ብዙዎችን የገደሉ ትልቅ ወንጀል የሰሩትን ተጠያቂነት የለባችሁም ተብሎ እኛም ደክሞን ተው ነው ጊዜ ሰጥቷችኋል እንደፈለጋችሁ ብለናል አሁን ደግሞ እስኪ የኛን ትንቀነሰ ቢዝነሱ አሁን ወጣቱ ላችሁ እንዴ ከወንጌል ወጣችሁ ፈምሰልጥ ወንጌል ነው እያላችሁ ሆናችሁ ነበር እንዴ እንዴት ይቀፋል እንደው ሁኔታቸው ማለት ነው ኤንወይ እንዲህ ለምን እንዲህ አይነት ነገር ነው ዛሬ እንጀራ የሚያበላው በተባለበት ሰዓት ላይ እንደነ ሀብታሙ አለባቸው ያሉ ታላላቅ ጸሐፊዎች ምሳ በመብያተው እንደዚህ መደረጋቸው እጅግ በጣም ያሳዝናል እኔ በኢቢኤስ በኩል ያልተናገርኩት ለምንድን ነው ይሄን ነገር ነግረውት ይሆን ያደረጉት ፎቶ ለጥፈው ብለውት ይሆን ዝም ብለው ይሆን አስተው እንደዘበት የለጠፉት ያ ከሆነ ስህተት ነው ምናልባት ላይፈልገው ይችላል እሱ ፐርሰናሊ ራሱ ወደፊት ባለበት ነገር ትልቅ በደል ነው ሁለት አላወቁት ይሆን አንቺ ጓደኛሽ እንዳለችው አንድ ደራሲ መጥቶ ምሳ ቢል እኔ ኢቢኤስ ተቋም ነው እኔ ትንሽ ምሳ የማብላት አቅም ያለኝ አንድ ግለሰብ ምንም እንኳን ደሃ ብሆን ትንንትም ሆን ያ ቢመጣ ደና አንተማ እኔ ጋር ነው ዛሬ ምሳ የምትበላው ብዬ ጋብዤ እንደው ሌላ ነገር እንኳን እንደው ይቅርታ እንደው አድርግልኝ ይቺ 100 ብር ለታክሲ ለቀበለኝ ነበር እደብቀው ነው አፍራለሁ ማለት ነው ኦኬ አብረው ስምምነት ካደረጉት አንፈርድም አላቅም ምንድነው ነገር ግን ዝም ብለው እንደው ሰተው ታሰናብተው እንዳለችው እንደዛ ከሆነ ኢቢኤሶች ምን ነው አታውቁትም ማለት ነው ካላወቃችሁት ይገርመናል ካላወቃችሁት 9 መጽሐፍ የደረሰው ሀብታሙ አለባቸው አውቃችሁት ያደረጋችሁ ሁሉ ደግሞ አንፈርድም በእናንተ ላይ ኤኒዌይ ለማንኛውም ግን ኢትዮጵያ ማለት ትልቁ ነገር መጥቲ እንዳልኩሽ እጅግ አሳዛኝ ሀገር ሆናለች
ይህንኑ አጀንዳ ሳንቋጨው ሌላ አንድ ፎቶ አለ ተመሳሳይ የአርቲስት ወንዶሰን የኮሜዲያን ወንዶሰን አውራሪስ እሷን ፎቶ አንድ ያስገባልኝ ይሄ በዚሁ ጋር ስለሚያዝ ነው መት ይህ ኮሜዲያን ወንዶሰን ያው ወጣት ነበረ በቅርቡ ወጣ ያለ ነበረ በተለይ ያለፉት አመታት እና ጥሩ የራሱ አድናቂዎች አሉት ሲሰራ ነበረ ከፋም ለማም ባገራዊ ተሳትፎች ላይ ኮሜዲያን ተሳተፉ ሲባሉ ለአባይ ግድብ ቦንድ በተለያየ ጉዳይ ሙዚቃ ያወጡ ምን ያደረጉ ሲቀሰቅሱ ግድቡ ቦታ ሁሉ ሄደው ያን ነገር ሲያደርጉ ነበር ባሳለፍነው ሳምንት እንዳየሽው ድንገት ልቤን ብሎ ነው ህይወቱ ያለፈው እንደሰማነው ከሆነ አረፈ ባለቤቱ ነች በዛ በኩል ያለችው ይቺ የምትታየው ሴት ልጅ ነች ከትናንት ወዲያ ለቅሷ ሲቀብር ስርዓተ ቀብሩ ላይ በጣም ነው የምታስለቅሰው ልጅቱ እንባዋ እየወረደ አባባ እያለች ስታለቅስ ትታይ ነበር ሳልስቱ ሳይወጣ ዛሬ የሰማነው ዜና እንግዲህ ኖሮ የነበሩት የቀበሌ ቤት ነው የሱት ነች ነው የሚባለው እንደው ሳልስቱ ሰባቱ ሳይወጣ እንደው ሰው እኮ የኛ ሰው 40 ይውጣ ይባላል ከዋዘንተኛ ሜዳ ላይ ወድቀው አዳሩ ሜዳ ላይ በሚወድቁበት ጊዜ የሚያቋቸውና የአካባቢው ነዋሪዎች ተረባርበው አውራ በሐዘን ላይ እንዴት ሜዳ ላይ ይወድቃሉ ብለው ተከራይተው ቤት ተከራዩላቸው አሁን ሰው ለቅሶ የሚደርሰው የኪራይ ቤት ውስጥ እዚህ ጋር እኔ ብሌም የማደርገው ብልጽግናን ብቻ አይደለም ሶሳይቲውን ጭምር ነው አንዳንዴ መሪዎች እኮ ስንል ከየት የሚወጡ አይደለም ዛሬ ሽመልስ አብዲሳ ገሌ እያልን የምንጠረጥራቸው ሰዎች ከክፋት ማህበረሰብ ይወጡ ናቸው አንዳንዴ በጥሩ ያላደጉ ናቸው ከሌላው አይደለም ይወጡት ከማርስ ላይ ያልመጡ ከጁፒተር ላይ ያልመጡ ከዚሁ ሶሳይቲ ውስጥ ነው የሚፈልቁት ቅንነትና ምን ደግነትን ማን የወሰደብን መጀመሪያ እህት የተባለችው ትክክል አይደለችም የሰራችው ሰው ጭካኔ ነው የፈለገ ጥላቻ ቂም ቅሬታ ምንም ቢሆን በሐዘን ማግስት ይሄን ማድረግ ኢትዮጵያዊ እሴት አይደለም በፈጣሪም ወንጀል ነው ግፍ ነው በምድር ላይ ወንጀል ነው ምንም እንደው በደል እንኳን ቢኖር ማለት ነው በደል ቢኖር ሁለት ይሄ ነገር ተዘግቦ ተነግሯል በተነገረበት ሰዓት ላይ የሀገሪቱን ሀብት ሲፈልጉ ገንዘብ ሲፈልጉ ካዝናውን እንደ ካዝናቸው የሀገሪቱን ካዝና እንደ ኪሳቸው ጓዷን እንደ ቤታቸው አይተው ሲፈልጉ ቤት ለሚፈልጉት ሰው የሚያድሉት እና ዳነች አበቤ ሌሎቹ እየመዘረጡ የሚሰጡት ምን የሚያደርጉት በአርቲስቶች ነገር እንዲህ አይነት ነገር ተደርጎ አይታወቅም ብዙ ጊዜ እነሱ ከፈለጉት ካልሆነ በስተቀር ስንቶቹ አይደል እንደ መሬትና ንግድ ላይ ተሰማርተው የምናውቃቸው አርቲስቶች እየሰማን እኮ ነው ሰዓቱ ጋር እኮ የተጠንቁት ምን እያደረጉና ምን እየተደረገ እንደሆነ አትሌቶች ሳይቀሩ እየሰማን ነው ከእንደዛ ደግ መስለው የሚታዩት አንድ ክፍል ቤት አጡለት አንድ ክፍል ሌላ ነገር አላልኩ አንድ ክፍል የቀበሌ ቤት ለዚህ ጻል ለምን የአርቱን ማህበረሰብ ለሁሉም ይሄ ይደረግ እያልኩ አይደለም ግን ሲምቦል ነው ይሄ ከኮሜዲያን እንዲህ አይነት ሀዘን ሲያጋጥም አሁን እየተሰማ ነውና እንደዚህ አይነት ችግር አጋጠማቸው ሲባል ለሱ እኮ ማድረግ ማለት ቀላል ነው ሌሎችንም ኮሜዲያን የሚያበረታታ ነው ሌሎችንም አርቲስቶች እንደዚህ የሚያደርግ ነው ከነሱ በኩል እንዲህ አይነት ብዙ ጥያቄ አይመጣብንም ስለዚህ አንድ ክፍል ቤት ባካችሁ ፈልጋችሁ መልሳችሁ ከሰብእና ማኳያ ሌላ ከሰብአዊነት አኳያ እዚህ ጋር ይቀመጡ ማለት ማንገደል ግን እነሱም ብቻ አይደለም እኔ በዚህ መኮኑ ናቸው ሶሳይቲም ምን ያህል ክፎች እንደሆነ አንዳንድ ጊዜ ክፎች አለን ከኛም ውስጥ እንዳልኳችሁ ዛሬ ወንበር ላይ ተቀምጠው የሚቀጠቅጡት የሚዘርፉት የሚገሉት ያን ሁሉ ጭካኔ የሚያደርጉት ከሌላ ቦታ መጥተው አይደለም ከኛው ወጥተው ነው ከኛው መካከል ወጥተው ነው በጣም ያዘንኩበት ቀን ነው ትክክል አይደለችም ያደርገችው የሆነ ሆኖ በሁለቱም በደራሲ ሀብታሙ አለባቸው ሆነ በኮሜዲያኑ እንደስ ላይ የተመለከትኩት ነገር በተለይ በደራሲው ላይ ድጋፍ ለማድረግ ጓደኞቹ የተሯሯጡ መሆናቸው በጣም መልካም ነው ሁላችንም ባደናቅም ያለን እንሞክራለን ሌላው በኮሜዲያናዎችም ይሄ በእናንተም ላይ የተፈጸመ መሆኑን በማወቅ የባልደረባችሁን ቤተሰቦች በአርቱ ዙሪያ ያላቸው ግን መደገፍና ያን ነገር ማድረግ አለባችሁ የሚለውን ነገር ለመናገር ፈልጌ ልክ ነው አይ ጥሩ ብለሃል እኔም ብዙ አልጨምርም ያው እኛ ይሄንን ሁሉንም ነን በጣም ደጋጎች ነን አሁን እንዳልከው ለአንድ ሰው ሲገፋ ሰው ተረባርቦ የሆነ ነገር ያደርግልሃል ለዚህ ነው አሁን ውጪ ያልወደቁት
የሚረዳ ደግሞ አለ የሚተባበር። ይሄ የኛ ማንነታችን ነው። በዛው ልክ ደግሞ ክፎችም አለን የሚታወቅ ነው። ክፎች ናቸው አሁን እየገደሉን እያሰደዱን እያፈናቀሉን ያሉት ደግሞ ክፎች ናቸው። ሌላ ክፎች ደግሞ የሚያፈናቅለውን ሄደው እኔ ምን ቸገረኝ እኔ ከተጠቀምኩ አብሬ ገፍ ይሆናለሁ ብሎ ደግሞ ተጣብቀው እንደ መዥገር በዚች ሀገር ላይ ከማንም ከመጣው ገዳይ ጋራ ተጣብቀው የሚገሉን አሉ። አብዛኛው ማህበረሰባችን ግን ደግ ነው። እኔ በዛ በኢትዮጵያ ሕዝብ ደግነት በደንብ የምመካ ሰው ነኝ ስላየሁት ባይኔ ማለት ነው። እና ወደ ራሳችን ወደ ደግነታችን ተመልሰን ይህን ክፉ ዘመንም እንድናልፈው ጥሩ መልእክት ነው። እኔም አደራ ብዬ በዚሁ እንፈጽም። አንድ መረጃ አለች አንዲት ፎቶ ብቻ የሸዋስ ግዴታ እንደው እንድትን ላልፍ ብዬ ነው። የኢንጂነር አሻግሬ ባየን ፎቶ አምጣልኝ። ፋኖ አርበኛ አሻግሬ ባየ እንደምትመለከቱት ማስረሻ ሰጤ ሰሞኑን እጁን ሰጥቶ ነበረ። እንደምታውቁት የቅርብ ነው ይሄ። አብረው አንድ ላይ አመራር ነበሩ አፋድ ውስጥ ማለት ነው። ማስረሻ ይመጣሉ ያላቸው አመራሮች ሳይመጡ ሲቀሩ ከትናንት ጀምሮ እየደወለ ነው ስልክ እየደወለ ኮንዶሚኒየም ለእያንዳንዳችን ይሰጠናል አዲስ አበባ ላይ እያለ ቅስቀሳ ሲያደርግ ነው የዋለው። እንትን ያለ ዞር በል አሉት ብዙዎቹ። ዞር በል በሚሉበት ሰዓት ላይ የሰላም ጥሪውን ካልተቀበላችሁ እርምጃ ይወሰድባችኋል እያለ ያደርጋል። እንግዲህ የአፋድ አመራር ነው ይሄ። እንደምትመለከቱት እነ ማስረሻ ጋር የነበረ ነው። ኢንጂነር ጀግናው ኢንጂነር አሻግሬ ባየ ነው። አንዱ የነ ማስረሻን ጥሪ ውድቅ ካደረጉት መካከል ነበሩ። እርምጃ ይወሰድባቸዋል ባለው መሰረት ማስረሻ በትናንትና ዕለት ሌሊት ወደ ኢንጂነር አሻግሬ ባየ ቤት በመሄድ ማስረሻ መከላከያዎችን በማስወሰድ ወንድሞቹን ቄስ ሸጋው ባየንና አቶ አደሊ ባየ ከቤታቸው ታፍነው ተወስደዋል። በሱ ምክንያት ሴቶቹ ስማቸውን አልጠራመት በጣም ሰብአዊ መጥፎ ነገር ተፈጽሞባቸዋል። ተመልከቱ እነ ማስረሻ የገቡበትን ነገር ማለት ነው። ዞር በሉ አንፈልግም በአቋማችን የጸናና ያሏቸውን አልሄድላቸው ሲሉ መንገድ መሪ ሆነው ማን ነው ደግሞ የሚያጠቁት? የቅርብ ጓደኛቸውን ሰዋል። እንደዛ ነው። የእነሱን ቤተሰቦች ማስጠቃት ጀምረዋል። በዚህ ግን አንንበረከክም ብሎ መልክ ከዛ እንትን ብለዋል። እጅግ አዝነዋል። የኢትዮጵያ ሕዝብና የአማራ ሕዝብ ይወቅልኝ። ዋናው ተጠያቂው በቤተሰቦች ላይ ለደረሰውና ለሚደርሰው ሁሉ ማስረሻ ሰጤ መሆኑን ይወቅልኝ በማለት መልእክት ማስተላለፉን ለመናገር ብዬ ነው። መልካም አመሰግናለሁ። እንዳልኩ ነው ከዚህ በኋላ ወደዛ የገቡ ሰዎች ፊታቸውን አዙሮ ማህበረሰቡን እንደገና የማጥቃት ስራ ነው ተልኮ ይዘው የሚመጡት እና በዛ በጣም ከፍተኛ ጥንቃቄ ያስፈልጋል። መቼም የሚያሳዝን ነገር ነው። አሁን ከፎቶ ላይ ስታየው ከኋላ ያለው እንጨት ይፈልጣል። እሱ ደግሞ አረንጓዴ ቢጫ ቀይ እጁ ላይ አስሮ እየታገለ ነው ያለው። ከእንደዚህ አይነት ቦታ ላይ ወጥቶ ለኮንዶሚኒየም ይህንን ሁሉ ቀይና ይህን ሁሉ ህዝብ ይህን ሁሉ ኃላፊነት ይህን የሰንደቅ ዓላማ ጥሪ ጥሎ ለአንድ ኮንዶሚኒየም እንግዲህ እንዲቀይር ነው የተፈለገው እና መቼም የሰማይና የምድር ያህል ነው የተለያየ ያለው ማህበረሰቡ። ይሄ ዋጋ በዶክመንት አሁን እሱ ሙሉን ዶክመንት ማዘጋጀት አለበት። አስፈላጊ ቦታ ላይ መድረስ አለበት። ያስገድዶ መድፈር፣ ይሄ በቀል፣ እናት አባት ጥቃት የመሳሰሉት በኢንተርናሽናል ሚዲያዎችም እየወጣ ስለሆነ አሁን እነዚህ ሰዎች ቀድመው ይሄንን ነገር በአደባባይ ሪፖርት ማድረግ አለባቸው። ለምን ለሌሎቹም ጋር ይሄ ነው ሊሄድ የሚችለው። በጣም ሞኞች ግን ከሆነ አማራ ህዝብ እንዲህ ስለበደልከው ፈርቶ ሊሄድ አይችልም። በፍርሃት አይሄድም። ይሞታል እንጂ በፍርሃት የሚሄድ ማህበረሰብ አይደለም እና በጣም አደገኛ ነው። ግን ይሄ በአደባባይ በደንብ ስራው ሙሉ ዲቴይሉ እንትን ተብሎ በጽሁፍ ለኢፓክም ለሌሎችም ውጭ ላሉትም ተነግሮ ኢንተርናሽናል ሚዲያው ማወቅ አለበት። ደረጀ አመሰግናለሁ ስለነበረው። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው የምናለሽ መቲ ፕሮግራማችን ነው። እንግዲህ እኔ መታሰቢያ ቀጸላ ደረጀ ሀብቶወልድ ከቴክኒሻን ባለሙያው ጋር በጋራ ከእናንተ ጋር ቆይታ አድርገናል። በሌላ ፕሮግራም እስከምንገናኝ ሰላም አሉ።